ቀይራለሁ ሳትል በዲጂታል ነው ምን ቀይረው እንደዚህ እናደርጋለን ሳትል ድምፅህን አጥፍተህ ሜኔን አጥፍተህ ጸጥ ካልክ በኋላ እያንዳንዱ ሰው መጥቶ እንደማይፋታ ስታቅ ቀሳልክና መጣና የሰጠውን መግለጫ እስቲ ስሙት ነገር አለ ወይ? ተረጋጉ። የሀገር ገንዘብ አይደል እንዴ ሰው እሱ አይደል ቤት ኪራይ የሚከፍለው ኢትዮጵያ ላይ በተለይ የቤት ኪራዩን የሚከፍለው ሰው ያንን ብር አስቀምጦ አይደል እንዴ አስቤዛ የሚገዛው ምን የሚለው በዛ አይደለም አይደለም ወይስ ነው? በደንብ አድርጎ ብሩን ሞልጫ አስወጥተሃል። ቤተሰቦችን ደብቀሃል፣ አሸሽተሃል። በግልጽ ነው የምናገረው፣ ሙሉ ኢንፎርሜሽን ስላለኝ ነው። እቺን ነገር አሁን ስለተከታተለ ዝም ብሎ ማለፍ ስለማይቻል ብቻ ላጥ ብለህ ዲጂታል ልንቀይርላችሁ ነው ብለህ አባብለህ ሙሉን ነገር አስተካክለህ ላጥ ልትል ነው። ይሄ ደግሞ የድሃ እምባ ይፋታ። እውነቱን ነው የምነግርህ። ስማ ምን እንዳለ ስሙ። ግሪን ስክሪኑን የእሱን ላጥፋውና በደንብ ስሙ። ይዋጥላችኋል። እንግዲህ ስሙት። ታፕታፕ ኮፒ ሊንክ በቃ ከዚህ በላይ ባትቀበጣጥር ደስ ይለኛል። አታውቅም ኢትዮጵያ ላይ ኦፊሶችን አልዘጋም። ኦፊሶችን ዘግተን ይወጣል አይደል? አብዛኛውን ኦፊስ ዘግተን ይወጣል። ለምን ዘጋ? ምን ያገናኘዋል? ምን ያገናኘዋል? ለዚህ ነው የምነግራችሁ። ትንሽ ገንዘብ አለ መጥተው እዚህ ጋር 3-4 አንበሳ ሲያወርዱ የማያልቅ ገንዘብ አለኝ ሲሏችሁ ብዙ ጊዜ ትሸወዳላችሁ። አሁን ገንዘባችሁን ማን ነው የሚሰጣችሁ ነው? እስቲ ሀቢባ ጋር ወዳጅ ናቸው አይደል? ግባና እሷ ቤት አውራ። ዲጂታል ማድረግ ስትፈልግ ቃል በቃል ነው የምትጠየቀው። ዲጂታል ላረገው ነው ብለህ መጀመሪያ ለደንበኞች እሱን ዘግባቸው አንተ እሱን እንዴት ሀብታም እንደሆነ እኔ ማቀልጥ አድርግ የለም አልገባውም። እሱ ውስጥ እኔ የሆኒ ማኛ ገንዘባችን ተበላ ብለው በውስጥ ደምንባ እያለቀሱ መጥተው ህይወታቸውም የጠፋ ሰው አሉ። ራሳቸውን ያጠፉ መብረቁ ቤት ላይ ገብቶ ማየት ይችላሉ። በሚያሳዝን ሁኔታ ህይወታቸውን የሚያጡ ሰዎች አሉ። ሀብታም ቤት ሆነ በምን ሆነ እኔ የማውቀው ታሪክ አልነበረም እውነት ለመናገር። መጥቶ ግን ሀቢባ ቤት ሲቀደድ ቀድጄ የማልጨርሰው ገንዘብ አለ ምናምን እያለ ያዙ ይልቀቁኝ ሲል የነበረ ሰው እንደሆነ ግን አውቃለሁ። አዎ ግን ገንዘብ ማለት ለምንድነው ገንዘብ የሰጡት? ለሱ ምን እንዲያደርግላቸው? ምንድነው ገንዘባችሁን እኔ ድርጅት ላይ ካስገባችሁ በየወሩ ገቢ ያላችሁ ብሏቸዋል። በየወሩ
ኢንተረስት ማለት ነው። ኢንተረስት ማለት ነው። ስለዚህ ምን ያህል ፐርሰንት ነው ተናግሯል? በጣም ትልቅ ነው ፐርሰንቱ፣ የማይታመን ፐርሰንት ነው። የሚገርም አሁን በ1 ሚሊዮን ነው 2 ሚሊዮን ምናምን ያስገቡ እስከ 100,000 ብር በወር ይደርሳቸዋል። ልክ 1 ሚሊዮን 100,000 ማለት እኮ ስንት ማለት ነው? 10%? 10% ታዲያ ማንም ይሰጣቸው እንዴ? 10% እንዴት ነው? 1 ሚሊዮን በየወሩ እኮ ነው የማወራ። በየወሩ በአመት ነው? በየወሩ ነው እንጂ ብራት። እና እሺ በየወሩ ያን ያህል ብሎ ሰውን ሰበሰበና ገንዘቡን ከዛ በኋላ አውሮፕላን ገዛለሁ ሀብታም 110% አካባቢ እኮ ነው የሚዘጋል። ፐርሰንቴጁ እኮ የተለየ ስለሆነ ነው ሰው ቶሎ ብሎ የገባው። ስለዚህ እኔ እኮ ገርሞኛል። ድንገት እንደ ሀብታም ነው ምናምን። አንድ ልጅ ምን አደረገች መሰለህ? የሆነች ልጅ እኔ ጋር ደወለችና መኮንን ገንዘብ ላስገባ ነው ቢዝነስ ልከፍት ነው አለች። ግን አንተ ማማከር ፈለግኩ አለች። ምንድን ነው አልኳት። አይ ወልደ ጊዮርጊስ የሚባለው ኦፈር አውጥቷል። ምን ስላት፣ ቆይ ድምፁን ላክልህ ምናምን ብለው ድምፅ ላከች። ታዳምጠው ድምፁ ምን ይላል? የምትፈልጉትን ቢዝነስ ተናገሩ፣ ከዛ በኢትዮጵያ 50,000 ታስገባላችሁ፣ ከዛ ለፕሮሰሲንግ ፊ ምናምን፣ ከዛ 50,000 በኋላ ቢዝነሱን እንከፍትላችኋለን። እኔ ይሄማ ሊሆን አይችልም። እንዴት ነው 50,000 ሰጥተሽ እሱ ለአንቺ ቢዝነስ የሚከፍትልሽ? ቢዝነስ መክፈት አቅም ካለው ዝም ብሎ ይከፍትልሻል። ከአንቺ ለምን ይወስዳል? ይሄ ነገር ልክ አይደለም ማለት። ከዛ በኋላ አካውንት ላክ በይዋል። አካውንት ሲላክ በሱ ስም አይደለም አካውንት እና እንዴት ነው ይሄ ምናምን ብዬ ሀቢባ ጋር ገባሁና ምንድን ነው እንደዚህ እየተደረገ ነው፣ መጥቶ ይናገር ይሄ ሰውዬ አለበት የለበትም ስል ማለት ነው። ከዛ መጣና ምን አለ፣ ኧረ እኔ አይደለሁም በስሜ ነው የሚደረገው ምናምን አለ ማለት ነው። እኔ ድረስ ነው የማውቀው፣ ሌላ ነገር አላውቅም። አሁን ደግሞ ዋይቢኤስ የሚል ከፍቶልህ በኃይለኛው ያ ኦልሞስት 40,000 የሚሆን ሰው ገንዘብ አስገብቷል። ከ100,000 እስከ 2 ሚሊዮን እስከ 5 ሚሊዮን እስከ 10 ሚሊዮን እስከ 40 ሚሊዮን ያስገቡ ሰዎች አሉ። ከዛ ምን አላቸው መሰለም? ምንም አላለም። ትላንትና ገና ከሳምንት በኋላ ከሳምንት ከ15 ቀን በኋላ ትላንትና ብቻ መጥቶ ምን አለ፣ ወደ ዲጂታል ስለምንቀየረው ብዙ ትግል ውስጥ ገብቻለሁ፣ ብዙ እየተሯሯጥኩ ነው፣ ታገሱ ነው ያላቸው። ኢትዮጵያ ላይ ያለው አካውንቶቹም በሙሉ ተዘግተዋል። የተዘጋው ምልክ እዛ አካውንት ላይ $200 ይቅርታ 200 ብር 300 ብር ብቻ አካውንቱ ላይ ተቀምጧል። ሆን እንዲሆን ብቻ በሙሉ ብሩ ወጥቷል። ስለዚህ በስሙ ራሱ ነው ማለት ነው ሰዎችን የሚልከው። ለማታጅላቸውም አልኩት እኮ ሀገር ነው ያ ይሄን ያለው ሞክር ያለው ላገኛቸው አልቻልኩም። ራሱ ሆን ብለው ተመሳጥሮ ነው የሚሰራው ከሌሎቹ ጋር ማለት ነው። ታዲያ የተጫወተባቸው እኮ በዛ ነው የሚያሳዝነው። አንዳንድ ቪዲዮዎች ላሳይ። ለማንኛውም የወጡ ቪዲዮዎች አሉ በጣም በሚያሳዝን። አንዷ በተለይ የምታሳዝነኝ ከታማሚ አባቷ ነው ገንዘቡን ተበድራ ወስዳ ይህን ያደርግልኛል ብላ ብሩን ያስገባቸው 1.6 ሚሊዮን። አሁን ወፍ የለም። በየወሩ እያወጣች ለቤተሰብ ትጠቀምበት ነበረ እና አሁን 5 ሳንቲም የለም። እየሄዱ ቢጠይቁ አንድ ነገር የለም። እና ቪዲዮዎች አሉ በሚያሳዝን ሁኔታ። እኔ ጠበቅኩ በሚገርም ሁኔታ ይኸው የሞተ ሰው ላለ በሙሉ አሽሽቷል ነው የሚባለው። በጣም አደገኛ ስራ ነው የተሰራው። ይሄን ሁላውኑ ኑሮ ይኖራል። እኔ እኮ ይኸውልህ ምን አይነት ህይወት ለመኖር ማኛው ዱባይ የሄድኩ ጊዜ አላበሻ ቁጭ መጣና እኔ እንደዚህ አየኝና
ከመኪናው ሳይወርድ እቃውን ብቻ ፒክ አድርጎ ትኩር ብዬ ስለው ፊቱን ወደዛ ዞርና ላጥ ብሎ ሄዱ። ያውቃል ማን ነው ምናምን አልኩ። ከዛ ይሄ ነው እኮ ወልደ ጊዮርጊስ የሚባለው አለ። ያና ብዙ በጣም በሰቀቀን ያሉ ሰዎች አሉ። ይኸው ምን ሆነ መሰለ፣ በዋይቢኤስ ማርኬት አማካኝነት ከፍተኛ የትርፍ ክፍያ እናስገኛለን በሚል ሽፋን ከበርካታ ዜጎች በቢሊዮን የሚቆጠር ገንዘብ የተሰበሰበው የግል ድርጅት መስራች ወልደ ጊዮርጊስ ላለፉት 2 ቀናት ሙሉ በሙሉ ምላሽ ባለመስጠቱ ኢንቨስተሮች በከፍተኛ ስጋትና ጭንቀት ገና 2 ቀን በፊት ነው። አሁን ብዙ ጊዜ ሆኖታል። ገባ ከሳምንት ከ2 ሳምንት በላይ ሆኖታል። ስጋት ላይ ሆኑ። ድርጅቱ በየወሩ ከፍተኛ ትርፍ እንደሚከፍልና ከ6 ወራት በኋላ ደግሞ የተሰጠውን ዋና ገንዘብ ይመልሳል። ከ6 ወር በኋላ የተሰጠውን ዋና ገንዘብ ይመልሳል በሚል በተሰጠ የተስፋ ቃል በርካታ አዲስ አበባዎች የመኖሪያ ቤቶቻቸውና መኪኖቻቸውን በመሸጥ በሚሊዮኖች የሚቆጠር ብር ኢንቨስት ማድረጋቸው ይታወቃል ይላል። በኢትዮጵያ ቀደም ሲል ከተከሰቱት ተመሳሳይ የገንዘብ ማጭበርበር አጋጣሚዎችና አዎንታዊ ሁኔታዎች አንጻር እስከ 20 እና 30 ሚሊዮን ብር ድረስ መድበው በድርጅቱ ውስጥ ያስገቡ ባለሀብቶችና ግለሰቦች ሁኔታውን ከቁጥጥር ውጪ እንዳይሆን በከፍተኛ ስጋት ላይ ይገኛሉ። ላለፉት 48 ሰዓታት ከወልደ ጊዮርጊስም ሆነ ከድርጅቱ ምንም አይነት ይፋዊ መግለጫ ወይም የሁኔታዎች ማብራሪያ አለመሰጠቱ ኢንቨስተሮችን ግራ አጋብቷል። በርካታ ኢንቨስተሮች በዋይቢኤስ ማርኬት በቢሮዎች እና በስልክ መስመሮች በኩል መረጃ ለማግኘት ያለበትን ለማወቅ ጥረት ቢያደርጉም እስካሁን ምንም አጥጋቢ ምላሽ ማግኘት አልቻሉም። ይህም ሁኔታ በተለይ ንብረታቸውን አውጥተውና ዕዳ ገብተው የተሳተፉ ኢንቨስተሮችን ለከፍተኛ የስነ ልቦና እና የኢኮኖሚያዊ ጫና የዳረገ ሲሆን የሚመለከታቸውን የመንግስት አካላትና የህግ አክባሪዎች ጉዳዩን በአስቸኳይ ትኩረት ሰጥተው እንዲከታተሉ ጥሪዎች እየቀረቡ ይገኛሉ ይላል። ከዛ በኋላ ከሳምንት ከ2 ሳምንት በኋላ መጥቶ ይቺን ነገር ብቻ ነው የተናገረው። ምንድን ነው? ወደ ዲጂታል እንቀይራላቸዋለን። ደሶሊሳይ ምንም ሌላ ነገር ምንም ምን እንደሆነ ከ6 ወር በኋላ ይመለስላቸዋል የተባሉ ሰዎች ናቸው። ዋናው ገንዘባቸው ሁሉ ነገር እንደዛ ነው ያለው። እያንዳንዱን ገንዘብ አውጥቶ ዳት አድርጎ ወስዷል። እና እዚህ መልስ ብለህ ሞክረውን እዚህ በስነ ስርዓትማ ሰሞኑን በጨዋ 2 3 4 ቪዲዮዎች ሰርቼለታል። ከዛ ምን ብሎ አለ? በዲጂታል ነው ብሎ ዘጋው። ቪዲዮ ሰራ። ቪዲዮ ምንድን ነው የሚለው? ወደ ዲጂታል እየቀየርን ነው። በቃ እሱን ነው። ኢትዮጵያ ላይ ያለውን በሙሉ ኦፊሶች ዘጋግቷል። ወደ ዲጂታል ስትቀይር ኦፊስን ትዘጋለን? ምን የሚሉት ኦፊስ የሚዘጋው ወደ ዲጂታል ለመቀየር ኦፊስ ትዘጋለህ? እኔም ተበላው የሚል ሰው አለ። በጣም ነው ግራ የገባኝና የዚህ ሁላ ምስኪን ህዝብ የሞተም ሰው አለ። በጣም ነው ማዝነው። ባይቸኩሉ አበሻ ደስ ይለኝ ነበረ። ህይወትን የሚያል ነገር የተቀጠፉ ወንድሞቼ በጣም ነው ማዝነው። ግን አሁንም እኔ የምመክራችሁ ገንዘብ ትርፍ አመጣላችኋለሁ ብለው የሚመጡ እናንተን ሊጠቅሟቸው አይደል። የትኛው አበሻ ነው በሚሊዮን የሚያገኘውን ገንዘብ ኑ አብረን እንስራ ብሎ የሚያውቀው? መልሱልኝ። የትኛው አበሻ ጠቁሙኝ፣ እኔ ማወቅ ስለምፈልግ። በደንብ ገንዘብ ማርሰውን ከኔ ጋር መታችሁ ረሱ የሚል አበሻ አምጣልኝ። አንድ በሌለበት በየጊዜው እየመጡ ሲያጭበረብሯችሁ እናያለን። ከየት ይመጣል? ዝም ብሎ ገንዘብ አይበተን እንትን አይባል። ማንም አበሻ በሚሊየን የሚያርስበትን ገንዘብ አካፍዬ ልስራ የሚል አንድ ሰው የለም። ስለዚህ አሁን የተፈጠረው ነገር ምንድን ነው? ይሄ ሰው ገንዘቡን እንዲታመን አጭበረበረ። ቲክታክ ላይ መጣ፣ አንበሳ ምናምን ለተወሰኑ ሰዎች ሰጠ፣ አፋቸውን አዘጋ፣ ዝም አሉ፣ አይተነፍሱም። አሁኖት የብዙዎቹን ስተነፍስ ነበር። ሀቢባ እስቲ ጠይቋት ስለዚህ ጉዳይ። ግደሏት፣ አትተነፍስም። አንበሳ በልታለች፣ ግደሏት። የብዙ ደካሞችን፣ የብዙ እናቶችን፣ የብዙ ወንድሞችን ከ40 ሺህ በላይ ኢትዮጵያዊ ወገኖች ገንዘብ ነው የተበላው።
የአንድ ሰው ብር አልተመለሰም። መልሻለሁም አላለም። ተመልሶልናል ብለው ከስር መጻፍ ጀመሩ። ተመልሶልናል ብለው የቅጥፈታቸው ቅጥፈት እንደዚህ አይነት ቁማር ተጫዋቾች ናቸው። እስቲ አቢባ ቤት ይገባል አይደለ? አስገቡና ጠይቁት። አብዛኛው ከዚህ በኋላ የሚፈልገው ምንድን ነው? አይ ገንዘብ ይመልስልኝ፣ ሌላ ነገር አልፈልግም ነው የሚለው። ገንዘብ ይመልስልኝ፣ ሌላ ነገር አልፈልግም ነው የሚለው ሌላው አበሻ። ምክንያቱም እንደዚህ እየተጠራጠረ ግራ እየገባው የሚሰራ የለም። ስለዚህ ለሌሎቻችሁ ጊዜ ለሌሎቻችሁ ነው የማወራው። ገንዘብ አስገኝልሃለሁ ብሎ አበሻ ከመጣ ሩጥ ሩጥ። አበሻ ምቀኝነት እንጂ ገንዘብ አብሮ መስራት አናቅ። ሩጥ ሩጡ። ገንዘብ ላስገኝላችሁ በደንብ ላሰራችሁ የሚል አበሻ ሲመጣ ሩጥ። አርጎልን አያውቅም። በተፈጥሯችን ያደርጉልን አናቅም፣ አልሰማንም፣ ወፍ የለም። ስለዚህ እባካችሁ በተለይ የእኔ ፎሎወሮች ከሆናችሁ ይህንን ነገር ማንም መጥቶ ኧረ ገንዘብ አሰራለሁ ና እኔ ችግር የለብኝ ጥፋ። አበሻ ያደረገው ባህሪያችን አይደለም። ስለዚህ ይህም ሰው አጋጋሉለት፣ አጨፋፈሩለት፣ ምናሉለት። ይኸው ህይወት ጠፍቷል። ይህ ህይወት አሁን አይመለስም። የሚዘገንን ብር ነው የተዘረፈው፣ የሚዘገንን ብር። ስለዚህ አሁን ምን ማድረግ እንደሚቻል መፍትሄው ይህን ሰው ማስጠየቅ ነው። ኢትዮጵያ ካለ ኢትዮጵያ ነው አለ የሚባለው እንደሰማሁት በደንብ እየተፈለገ ነው። ኢትዮጵያ ውስጥ ዱባይ እንደሌለ ተናግረው ዱባይ አንጠልጥለው ነው የሚሰጡት። ጣጣ የላቸው። ከዱባይ ጋር ኢትዮጵያ ከፍተኛ ቁርኝት ልታላ በአሁኑ ሰዓት። ስለዚህ ዱባይ ከሆነ አንጠልጥለው ይሰጡታል፣ ችግር የለም። ኢትዮጵያ ግን የሆነ ተደብቆ ነው ያለው ነው የተባለው። የተበሉትን ሰዎች ማስገባት ትችላለሁ። የተበላችሁ በዶክመንት የምታሳዩ ከሆነ ገብታችሁ መናገር ትችላላችሁ። ከስር ቁጥር ጻፉልኝ። እሺ፣ መቼ ነው የጀመረው ይሄ ዋይቢኤስ? ቢኤስ የጀመረውማ ወደ ሁለት አመት ነው፣ 1 አመት ሆኖናል ሲሉ ነበረ። ስለዚህ በእነሱ ነው ሀብታም የሆነ የሰውዬ በዋቴ ነው። እንደዛ ከሆነ ታወቀ ነው። እስቲ ግቡ ራክ እና ከተበላ ከነ ማስረጃው ነው የምታመጣው። ዝም ብለን አናርግም። አዎ ባቃጥለው ማልቅ ብር አለኝ ብሎ ሲሰክስ ነበር። እሱ እንኳን ተው ገርማል። እሱን እንኳን ተው። 3 አንበሳ ወርደው ነው እንደዛ ሲጮህ የነበረው። አንድ ጊዜ ምን እንዳጋጠመኝ ታውቃለህ? የሆነ ቤት ዝም ብለን እየተጫወትን ገን ምናምን ስሰጥ ምናምን መጣና የሆነ ነገር ሰጥ። የዛን ጊዜ ነው ያወቅሁት። ያላቀም ከዛ ፉክክር ጀመርም ማለት ነው። ከዛ ወንድ ኮንክስ አንበሳ ስትናምን አላውቀውም ነበር። 40 ሌብል አለው። ለምን እንደዚህ ላይ ታደርጋለህ? ወንድ ኮን አንበሳ ስትለው እስቲ አንተ ስጥ፣ ከዛ ሰጣለሁ አለ። አይ አንተ ከሰጠህ እኔ እሰጣለሁ፣ አንተ ከሰጠህ 2 እሰጣለሁ አለ። እሺ አልኩና 1 አንበሳ ሰጠ። ከዛ 2 አንበሳ ሰጠ። ዛሬ ከአረብ ሀገር የለቀምካትን ገንዘብ አስጠፋለሁ አለ። ገብቶሃል? ከዛ ውልቅ ብሎ ጠፋ እና ዱባይ ሳይኝ የተደበቀው ለዛ ነው። በዛ ነው የማውቀው እንጂ አላውቀውም። ያ ቃል እሱ አየው እንዲኖር። አዎ። እና በኋላ ስጠይቅ ልክ እሱ ነው። እና እኔ ራሴ ገርሞኛል። ዱባይ እየሰራ እንደዚህ አይነት ገንዘብ ከየት ሊያመጣ ይችላል ብዬ እንደዚህ ሌብሉ 40 ምናምን ስላየሁት፣ ግን ተጫዋች ከሆነ ኦኬ ከሚሰጠው ላይ ይሰጣል ትላለህ። የማይጫወትም ምን አይልም። ምንድነው ቢዝነሱ ስላቸው ማንም አይነግረኝም። ያ እሱን ነው ማለት ነው። በብዛት እንደዛ አይነት ችግሮች አሉ። በጣም ይገርማል። በዋቴ ነበር ማለት ነው እንዴ? በደንብ አይ ህዝቡንማ እንደዚህ እያደረጉ ነው ሲቦጠብጡ የሚሉት። አሁንም ቆይ እስኪ ልክ የላለው እያሉኝ ነው አንዳንድ ሰዎች ገብቻ ያለው አንዳንድ ነገር። አሁንም እንደው በፈጣሪ ይሁንባችሁ፣ እንደው ብራችሁን አምጡ ብር አሰራችኋለሁ ለሚል ሰው እንደው ፈጣሪ ይሁናችሁ። ፕሊዝ ተው። ይህንማ ቪዲዮ አለ፣ ይኸው ይህንማ አይቼዋለሁ። ያንትናም እኮ በ1.5 ቤት እሰጣለሁ ብሎ
ሰብስቦ ጠፍቷል ብሏል አይደል? ያ እዚህ የነበረው ሰውዬ የዩኒቲ ኮሌጅ የነበረው ሰውዬም እኮ እንደዚሁ ብር በልቶ ጠፍቷል አሉ። አሁን የዩኒቲ ኮሌጅም 200 ቤት ሰጣለሁ በ2 ቢሊዮን ምን ሆነ መሰለ ያላቸው በአፉ ምን ብሎ ነው የነገራቸው መሰለ? አዲስ አበባ ላይ መሀል ከተማ ላይ በ1.5 ሚሊዮን 3 መኝታ ቤት ኮንዶሚኒየም ሰጣቸዋል። ሰው በሰልፍ ተሰልፏል። ከዛ በሰልፍ ተሰልፎ በአደባባይ ነው እንደዛ የተናገረው ቃል በቃል። ከዛ በወረቀት ሲያሰፍርላቸው ግን አክሲዮን ነው የምትገዙት ብሎ ነው ያደርጋቸው። ልክ የአሜሪካ ሲስተም አለ አይደለ? በትንሿ ከላይ እንደዚህ ብለው ከስር ያለው ኮንትራትን የማታነበው እንደዛ አድርጎ ገባላቸው እና ብሩን ይዘው በቃ በሙሉ አበሻ የተባለ ገባ 1.5 እየከፈለ 2 3ም 4ም ኮንዶሚኒየም ገዛለሁ እያለ 10 ሚሊዮኑን 20 ሚሊዮኑን ሰው አስረከቡ። 2 ቢሊዮን ይዞ ነካው። ወደዚህ መጣ። ማን ይጠይቀው? ያልኳችሁ ሲጠየቅ ምን አለ? እኔ አክሲዮን ነው ግዙ ያልኩት ይኸው ማስረጃዬ ብሎ መጣ። ማን ይጠይቀው? እና አክሲዮን ደግሞ እንደ ቢዝነስ ከስረናል መስሎን ነበረ አያዋጣም ብለው ከስረናል አላቸው። ይሄም እኮ የኢትዮጵያ ዕዳ መክፈል ይችላሉ ብሏል አሉ አንድ ጊዜ። ታዲያ መኩን ጭምር እንደኛ እኛ ብቻ ለምን ዱቄት እንሆናለን? የሰው አቅጥሮ አለበት። አይ በቃ ይቅርታ ያደርጉልናል። እነሱ ምንም አልሆኑም፣ እየኖሩ ነው። ያታውም እንደምን እንደሚመስል እኮ ቤቱ 1 ሚሊዮንም ያለው አይመስልም። የሆነ ረበስማ እሱማ ዱቄት ነው። በቃ ምን ያሁን ይህን አምነህ ግዛ ብትለኝ ሞቴን እመርጣለሁ። እንዲህ አይተው ስታየው አይደል የሚገባ አይደለም። እንኳን ገንዘብ በልቶ የሚያድር አይመስለው አሲዳ። እውነቴን ህዝቡ ግን ደንዝዟል። አይ በቃ ሰው ጤነኛ አይደለም። እኔ ምን እንደሆነ አለ እግዚአብሔርን ደንዝዟል። እንሞክር እንደ መኩ እንዳሳ አረማኛው ደግሞ እንደዚህ ብለዋል ብለው ነው። አረ ይበሉ እንደውም እንዳሳብ የሆነ አሰባስበን የሆነ ነገር እንክፈት። መኩ የሰው ሀቅን ያልፈልግም ልጅ ያለኝን በልጅ ብንፈልግማ 15 ዓመት ሙሉ ዝም ብለን እንዳረቅ ነበር አሏሽ። ተቀዶ አይደለም እንደፈለግ ብታደርገው ማያልቅ ብር ነው የዘጋባቸው። የሚያሳዝነኝ የድሃው ጉሮሮ ተዘጋ። የድሃው ጉሮሮ ተዘጋ። በሽምግልና ብር ሊመለስ ከስራ 10 ይጽፍልኛል። አቤላ የሚባለው በሽምግልና ኪሳራም ከደረሰ እንደዛ ሆኖ ምናምን ሌባ በሽምግልና መቼ ነው ሰጥቶ የሚያውቀው? እውነቴን ነው። ፋራ ደግሞ ጨካኝ ነው። ሰገጤ ጨካኝ ነው። ፋራ በጣም ጨካኝ ነው። ሰው ዝም ብሎ ቆይ እንዴ ባክግራውንድ እንኳን አይታይም እንዴ? በቃ ዝም ብለህ ማንም አያይም። አንተ እዚህ የሆነች አሪፍ መኪና ያዝና የሆነ አንበሳ ምናምን ቷቷቷ አርግላቸው በቃ ቢዝነስ ጀምሬያለሁ ትላለህ። አለቀ። ይኸው ስንት ዓመት የለፋበት ቢዝነስ አፈር እየገባ እያየን በ2 ዓመት መጥቶ ሀብታም ሆኖ ታገኘዋል። የት ሀገር ነው በ2 ዓመት ሀብታም የሚኮነው? ማወቅ ስላለብን እኔ እውነት መስሎኝ እኮ አውሮፕላን ሊገዛ ነው ምናምን ሲሉ፣ ታዲያ አውሮፕላን እኮ ምን በዚህ ብር 3 አውሮፕላን ይገዛል? ትቀልዳለህ እንዴ? አይ ዩዝድ አውሮፕላን እኮ በጣም ርካሽ ነው ምናምን አልኳቸው። ብራንዱን መግዛት ይችላል። ጀለስ በቢሊዮኖች የሰበሰበ ሰው 40,000 ሰው ነው የለቀለቁ። 40,000 ሰው ከ100,000 በላይ ያዋጣበት እስከ 10 እስከ 40 ሚሊዮን እኮ አለ። 40,000 ሰው ነው የማወራው። 20 ሚሊዮን ያስገባል፣ 40 ሚሊዮን ያስገባል። ታዲያ አሁን እነሱ ምን ሆንኩ ብለው ነው እንዴት አማኝ ምርጥ ሰው አገኘም ብለው ነው። አበሻ ደግሞ በቀላሉ ገንዘብ ታገኛለህ ከተባለ ነፍሱንም ይሰጣል። መሀይም ስለሆነ እንግዲህ 40,000 መሀይም ነው ያላቸውን እየሸጡ ያደረጉት የሚያሳዝን አኖሮ ዝዬ እኔም እንደዛ ነው ያልኩት። እግዚአብሔር ምስክሬ። የማይታመን ነገር ሲነገረው ሰው እንዴት እሺ ይላል? የማይታመን የማይመስል ነገር ሲነገረው ባክግራውንድ ቼክ ማድረግ አለባቸው።
የፈለገ ባክግራውንድ ይኖረው 110% ኢንተረስት የሚሰጣለ እንዴ? ምን ማለት በየወሩ እኮ ነው ማወራ እንደ ከባንክ እንኳን ላይክ 5.5 ሞር ምናምን ድረስ ኦኬ። እንዴት ነው እንደገና ሌላው ደግሞ ትልቁ ችግር ብዬ የማስበው እባካችሁ በተለይ አሜሪካን ሀገር አሁን ቪዛ የለም። አሜሪካ አውሮፓ እንወስዳችኋለን ብለው ገንዘባችሁን የሚወስዱትን ተጠንቀው የራሳቸውን ቤተሰብ ጠይቁ። መጀመሪያ ወስደዋል። ዛሬ ሰምቻለሁ። $5,000 ባንክ ታሳያላችሁ፣ ከዛ በኋላ አሜሪካ ትሄዳላችሁ የተባሉም አሉ። እና $5,000 አሜሪካን ይገባል። አይገርም? ትራምፕ ጎልደን ግሪን ካርድ $5 ቢሊዮን $10 ቢሊዮን ነው $5 ሚሊዮን እያለ እኮ የሆነ ሰው ነው ያለኝ። በቃ ለልጄ ልክፍል ብሎኛል ዛሬ። እንዲህ ምንድን ነው የምታወራው? ወዴት ነው የምትከፍለው? ምናምን አልኩት። $5,000 አይ ለማሳየት ብቻ ነው እኮ። ከየት ነው የምታሳየው? የገረመኛ ነው። በአደባባይ ነው እኮ እንዲህ አይነት ስራ የሚሰራው። ዋው የሚገርም ነው። መንግስትም ዝም ማለት የለበትም። ኧረ አንዱ የጠየቀኝ ዴቪድ ፍራውል እንዴት ነው እሱም ሌባ ነው ወይ ብለህ ጠየቀኝ። ፍራውል ገንዘብ ልስጥ እንጂ ገንዘብ ስጡኛል እንዴ? ምን ያገናኘዋል? ፍራውል እኮ ገንዘብ ልስጣችሁ ነው ያለ። ገንዘብ አምጡ አላለ። ገንዘብ ስጡኝ አላላቸው። ገንዘብ ስጡኝ ካለ አዎ ጠይቁ። ገንዘብ ልስጣችሁ ነው ያለው አይደል? ምን ያገናኘው? እስቲ ቆይ ከድሮ ጀምሮ የሚያውቀው ሰው ፈልግ እስቲ። ይህ ሰውዬ እስቲ ከመጀመሪያው እንዴት እንደተነሳ ይነገረን። ጀሞ ለአስተናጋጅ ነበር ነው ያሉት። የምን ጀሞ ኢትዮጵያ አስተናጋጅ ነበር እኮ። ኧረ እባካችሁ የምታውቁት ኑና አስረዱን። ኧረ እግዚአብሔርን ያውቁታል። ምንም ነገር የሌለው ሰው ነበር። እና እንዴት እዚህ ውስጥ ገባ? እንዴት ገባ? ከመሬት ተነስቶ